ከ98% በላይ የምንሆነው ኤአይ ቱሎችን ፕሮፐርሊ እየተጠቀምንባቸው አይደለም። እኛ በጠየቅናቸው ልክ ነው ሪስፖንስ የሚመልሱት ወይም ደግሞ አውትፑቱን የሚያሳዩን። ስለዚህ ስንጠቀም በምን መልኩ ነው መጠቀም ያለብን? እያንዳንዱ የምናውቃቸው ኤአይ ቱሎች ተመሳሳይ የሆነ ካፓሲቲ ወይም ደግሞ አቅም የላቸው ለተለያዩ ፕሮብሌሞች። እንደምንሰራው ስራ አንዱ ኤአይ ቱል ከሌላው ኤአይ ቱል አውት ፐርፎርም ያደርጋል። እንዲሁም ደግሞ ተመሳሳይ የሆነ ኤአይ ቱል እየተጠቀምን ሳማን የተሻለ ሪዛልት ማግኘት ሲችልና የሚማረውን ትምህርት የሚሰራውን ቢዝነስ ማሳደግም ማወቅም ሲችል የተወሰነው ደግሞ በምንጠይቀው ወይም ደግሞ በአጠቃቀማችን ድክመት ሮንግሊም እየተጠቀምንበት ነው የሚሰጠን ሪስፖንስም ዛት ማርች እኛ ላይፍ ላይ ቫሉ አድ እያደረገ አይደለም። ሶ ዋናው ነገር ምንድነው? እንዴት በአግባቡ እንጠቀመው ነው። የትኛው ኤአይ ቱል ለየትኛው ስራ ነው የሚውለው የሚለውንም ክሊርሊ አይደንቲፋይ ማድረግና አጠቃቀማችን ማወቅ በቀን ተቀን አክቲቪቲያችን ለውጥ ያመጣል። ለምሳሌ በጉግል ዲቨሎፕ የተደረገው ሁላችን የምንጠቀመው ጀሚኒ ኤአይ ለምንድን ነው የምንጠቀምበት? ዋን ዲፕ የሆነ ሪሰርች የምንሰራ ከሆነ ዚ አዘር ቲንግ አፕ ቱ ዴት የሆነ ኢንፎርሜሽን የምንፈልግ ከሆነ እንዲሁም ደግሞ ከጉግል ወርክ ስፔስ ጋር ኢንተግሬት አድርገን የምንሰራ ከሆነ ጀሚኒ ኢዝ ፕሪፈር ኖት ኦንሊ ፎር ዛት ዋን። ጀሚኒ እንደሚታወቀው ለአማርኛም ለሌሎች ላንጉጆችም የተሻለ አውትፑት መስጠት የሚችል ኤአይ ቱል ነው ከነ ክላውድን ከነ ቻት ጂፒቲም በተለየ። ለምሳሌ ክላውድን አማርኛ ላይ ብትጠይቁትና ጀሚኒ ኤአይን ብትጠይቁት የተሻለ አውትፑት የሚሰጠው ጀሚኒ ኤአይ ነው። ሌሎች ላንጉጆችንም በተመሳሳይ እንዲሁም ደግሞ ዲፕ የሆነ ቲንኪንግን ኮድ ላይ ክሬቲቪቲ የሆነ ወርክ መስሩ ከሆነና ዲቴል የሆነ ራይቲንግ ስታይል የምትከተሉ ከሆነ ክላውድ የተሻለ ነው ከሶስቱም ኤአይ ቱሎች። የራሳችሁን ሪሰርች ወይም ደግሞ መጽሐፍ ሪቪው የምታደርጉ ከሆነ ኖት የምታወጡ ከሆነ ፓወርፖይንት የምታዘጋጁ ከሆነ እና ስፔሲፊክ የሆነ ኩዌሽን ዳውንሎድ ካደረጋችሁት ወይም ደግሞ ከተማራችሁት እንዲያስረዳችሁም እንዲያስተምራችሁም ፖድካስት እንዲያዘጋጅላችሁም ወደ ኦዲዮ ኮንቨርት እንዲያደርግላችሁም የምትፈልጉ አይነት ሰዎች ከሆናችሁ ደግሞ ኖትቡክ ኤርላይም ከዘረዘርኳቸው ከሶስቱ ኤአይ ቱሎች ማለት ከነ ቻት ጂፒቲ ከነ ጀሚኒ ኤአይ እና ከነ ክላውድ ኤአይ የተሻለ ሪዛልትን የመስጠት አቅም አለው። ስለዚህ እነዚህን ኤአይ ቱሎች አንደኛ ስንጠይቅ እንደዚህ አስቤ ነበረ እንደዚህ ብታደርግልኝ ብለን በለሰለሰ ቃል ሳይሆን ኤክስፐርት እንደሆኑ አዝ ኤሲቢ ራይተር ኤክስፐርት አርቲክል ሪቪው ላይ ኤክስፐርት ስለሆንክ የተለያዩ ክሬቲቪቲ የሆኑ ነገሮችን እንዲያዘጋጅላችሁ ከፈለጋችሁ ኤክስፐርት እንደሆነ አድርጋችሁ ነው መናገር ያለባችሁ እንጂ ፕሊስ ይሄ ልትሰራልኝ ትችላለህ ወይም ደግሞ እንደዚህ ብታደርግልኝ ትችላለህ እያላችሁ በለሰለሰና በወረደ ቋንቋ መጠየቅ የለባችሁ። ኤአይ ቱሎችን ስትጠይቁ እነዚህን አራት ነገሮች ኮንሲደር ማድረግ አለባችሁ። ዘ ፈርስት ዋን which is role እንደማን አክት እንዲያደርግላችሁ ነው የምትፈልጉት። ያ ማለት አክት የሚያደርግበትን ወይም ደግሞ ፖዚሽኑን ንገሩት። ሁለተኛው ኮንቴክስት በስልክ የምትላክ ቴክስት የምትመስል ነገር ጽፋችሁ ዘን ማጂክ የሆነ ነገር አጠብቁ። እናንተ በሰጣችሁት ዲቴል እና ስፔሲፊክ በሆነ ኮንቴክስት ወይም ደግሞ ባክግራውንድ ተመስርቶ ነው ስፔሲፊክ እና ክሊር የሆነ አውትፑት መስጠት የሚችለው። ስለምትጠይቁት ነገር ክሊር የሆነ ባክግራውንድ ኢንፎርሜሽን መስጠት ያስፈልጋል። ዝቫዚንግ የሆነ ኢንስትራክሽን ከምትሰጡት 2 or 3 or 5 ላይን ቴክስት ያቺ ግን ክሊርና ስፔሲፊክ እንዲሁም ደግሞ ቱ ዘ ፖይንት የሆነ ኢንስትራክሽን መስጠት። አራተኛው ፎርማት አውትፑቱን በምን መልኩ እንዲሰጣችሁ ነው የምትጠይቁት። ላይክ በቴብል በፒዲኤፍ በፓወርፖይንት ጀስት ጎላችሁን ክሊርሊ ማስቀመጥ። እነዚህን አራት ነገሮች ተከትላችሁ ነው ኢንስትራክሽን መስጠት ያለባችሁ። 80%ን እኛ ሰርተን 20%ን ኤአዩ ከቨር እንዲያደርግልን ሳይሆን እንዴት መጠየቅ እንዳለብን ማስተር በማድረግ 20%ን ከቨር አድርገን ዘን የቀረውን እኛ በሰጠነው ሮድ ማፕ እኛ በሰጠነው ኢንስትራክሽን የቀረውን 80% ከቨር እንዲያደርግልን ማድረግ እንችላለን። ቅድም እንደነገርኳችሁ ኤአይ ቱሎችን ስንጠይቅ ክሊር ስፔሲፊክ እና ቱ ዘ ፖይንት የሆነ
ሮል፣ ኮንቴክስት፣ ኮማንድ እና ፎርማት ተከትለን እያንዳንዱን ኤአይ ቱል መጠየቅና የምንፈልገውን አውትፑት መቀበል እንችላለን። ክሊር የሆነ ኢንፑት እስከሰጠነው ድረስ ክሊር የሆነ አውትፑት ይሰጠናል። ኦልዌይስ አዳዲስ ኤአይ ቱሎች በመጡት ቁጥር ይሄኛውን ስዊች አድርገን ወይም ደግሞ ቻትጂፒቲ እንትተን ወደ ጀሚኒ እንትተን ወደ ክላውድ ኤአይ እንትተን ወደ ኬሚኬስሪ ኦር ኤኒ አዘር ቱልስ ሽፍት ማድረግ ሳይሆን አንደኛውን ቱል በደንብ ዲቴል ማወቅና አጠቃቀሙ ላይ ፎከስ አድርጎ መስራት ያስፈልጋል። በአንዴ ሁሉንም ነገር ለመማር ስትሞክሩ ሀሳባችሁ ይበተናል። ዲፕ የሆነ ኖሌጅ አይኖራቸውም። ነገር ግን አንዱን ኤአይ ቱል እርግጥ አድርጋችሁ እንዴት ነው የሚሰራው የሚለውን በደንብ ካወቃችሁና ከተረዳችሁ በኋላ ሌሎች ኤአይ ቱሎችን ለመጠቀም ኢትስ ሶ ሲምፕል። ስለዚህ ኦልዌይስ ማድረግ ያለባችሁ አንዱ ኤአይ ቱል ላይ አይዘር ቻትጂፒቲ፣ ጀሚኒ፣ ክላውድ ኦር ኤኒ አዘር ኤአይ ቱልስ ዲፕ የሆነ ሪሰርች አድርጎ አጠቃቀሙን በደንብ ለማወቅ ሞክሩ። ኔክስት ዛት ነው የትኛው ኤአይ ቱል ለየትኛው ስራ ኮምፓቲብል ነው ወይም ደግሞ አስፈላጊ ነው የሚለውን ማወቅና መረዳት ያለባችሁ። ኤአይ ቱሎች አጋዥ መሳሪያዎች ናቸው። ጀስት 24 ሰዓት አሲስት የሚያደርጓችሁ እናንተ በሰጣችኋቸው ዳይሬክሽን እና በሰጣችኋቸው ኢንፑት አውትፑቱን ሰርተው የሚሰጧችሁ ቶሎች ወይም ደግሞ መሳሪያዎች ናቸው እንጂ የእናንተን ሀሳብ የሚያስቡላችሁ ኮምፕሊትሊ እናንተን ሪፕሌስ አድርገው የሚሰሩ አይደሉም። ሶ እዛ ላይ ጥንቃቄ ማድረግ ያስፈልጋል። ብዙ ሰው የሚሸወድበትም ለዛ ነው። ምክንያቱም ሮንግ የሆነ አንሰር ከሰጠን ኢቫሉዌት ማድረግ ካልቻልና ድጋሚ በማስተካከል በትክክል እንዲሰራልን ካልጠየቅ ነው በስተቀር ሮንግ የሆነ አንሰር የሰጠንን ወስደን የምንጠቀመው ከሆነ ገደል ይከቱናል። ስለዚህ ኦልዌይስ የኛ ሮል ወይም ደግሞ የኛ ሚና ያስፈልጋል። የሰጡንን ዳታ ከስተማይዝ ሳናደርግ ኤዲት ሳናደርግ ወይም ደግሞ ኢቫሉዌት ሳናደርግ ቀጥታ የምንወስደው ከሆነ ውጤታማ ሊያደርገን አይችልም። ሶ ኮምፕሊትሊ ኤአይ ቱሎች እኛን ሪፕሌስ እንዲያደርጉን ወይም ደግሞ እኛን ተክተው እንዲሰሩ ሳይሆን እኛም በሰጠናቸው ባዘዝናቸው እና በፈለግነው ወይ እንዲሰሩልን አንደኛ ኢንስትራክሽን ወይ ፕሮምፕት ስንሰጥ ጥንቃቄ ማድረግ ያስፈልጋል። በምን መልኩ መጠየቅ እንዳለብን፣ አውትፑቱን በምን መልኩ መስራት እንዳለበት ኢንዘን የሰጡንን አውትፑት ዳይሬክትሊ መውሰድ ሳይሆን ከስተማይዝ ማድረግ ያለብን ወይ ኤዲት ማድረግ ያለብን ነገር ካለ ኤዲት በማድረግ ሮንግ የሆነ አንሰር ከሰጠ ድጋሜ ኢንስትራክሽናችን ወይም ደግሞ ሀሳባችንን ራይት ዳውን አድርገን ዘን ይሄማ ኮምፕሊትሊ ሮንግ ነው ወይም ደግሞ ከዚህ ላይ ልክ አይደለም ሶ እንደዚህ አስተካክለው ብለን ማዘዝና አውትፑቱን ድጋሜ ማየት ኢቫሉዌት ማድረግ ያስፈልጋል። በአሁኑ ሰዓት ኤአይ ቱሎችን ለሪሰርች፣ ለትምህርት፣ ለቢዝነስ፣ ለዩቲዩብ ኦር ስክሪፕት ለመጻፍ አለመጠቀም መቻል ማለት እጅግ በጣም ወደኋላ ያስቀራል። ይህ ምንም ጥያቄ የለውም። ሰዎች ኤአይን በመጠቀም በጣም ብዙ ዶላሮችን እየሰሩ ነው። መማር ያለባቸው ነገር በነፃ ቁጭ ብለው ቤታቸው 24 ሰዓት እየተማሩ ነው። ብዙ ሰዎች ኤአይ ቱሎችን እንደ አስማት ወይም ደግሞ እንደ ማጂክ ነው የሚያስቧቸው፣ ግን አይደለም። ኤአይ ማለት በዓለም ላይ ባሉ መጽሐፎች፣ ቪዲዮዎች፣ ፖድካስቶች፣ ኢሜጆች፣ ቴክስቶች ትሬን የተደረገ ኮድ ወይም ደግሞ ሞዴል ነው። ሶ ፓተርን ሪኮግኒሽን በመጠቀም የሚሰራ ሞዴል ወይም ደግሞ ቱል ነው እንጂ ማጂክ አይደለም። ሶ ያንን አንደርስታንድ ማድረግ ያስፈልጋል። የሆነ አስማት ኦር የሆነ ነገር አድርጎ በማሰብ ለመጠቀም መፍራት ወይም ደግሞ የሚጠቀሙ ሰዎችን መተቸት ያ ወደ ኋላ ያስቀራቸዋል። ስለዚህ ለትምህርታችሁም፣ ለሪሰርቻችሁም፣ ኦንላይን ለምሰሩ ሰዎችም፣ ለዩቲዩባችሁም ፎር ኤቭሪቲንግ ለምሰሩ ስራ ኤአይ ቱሎችን ፕሮፐርሊ ለመጠቀም ሞክሩ። ምክንያቱም አንድ ሰው 3 ቀን 4 ቀን 1 ሳምንት 1 ወር የሚፈጅበትን በ10 ደቂቃ በ15 ደቂቃ ሰርቶ ነው የሚሰጣችሁ። ኢቭን አንዲት መልስ ለመመለስ ከ5 ከ6 ኦር ከ10 በላይ መጽሐፎችን አገላብጦ ነው ዊዝን 5 ሰከንድ ኦር 10 ሰከንድ ሪስፖንስ የሚሰጠው። አይደለም 5 6 ኦር 7 8 መጽሐፎችን አገላብጣችሁ ይቅርና አንድ መጽሐፍ አገላብጣችሁ መልስ ለማግኘት እኛ የሰው ልጆች ምን ያህል ደቂቃ ይፈጅብናል የሚለውን ኢማጂን አድርጉት። የኤአይ ቱሎች እጅግ በጣም ጠቃሚ ናቸው። ፕሮፐርሊ ተጠቀሟቸው። እንዲሁም ደግሞ አጠቃቀሙን የማታውቁ ሰዎች ቁጭ ብላችሁ ተማሩ። አንድ የኤአይ ቱል ማስተር ካደረጋችሁ ሌሎች የኤአይ ቱሎችን መጠቀሙ ኢትስ ሶ ሲምፕል።